የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። የሩሲያ ሰው አልባ አውሮፕላን በዩክሬን ከተማ ዲምፕሮ ላይ በፈጸመው ጥቃት የማዕድን ሰራተኞች የያዘ አውቶቡስ በመምታት 15 ሰዎችን ገድሏል ሲል የሩሲያ አደጋ ጊዜ አገልግሎት አስታውቋል። ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትላንት ጥር 23 2018 ዓ.ም በይፋዊ ማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና ለመረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝም ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ላይ ኮሚሽኑ ባለፈው ቀናት በትግራይ ክልል የተቀሰቀሰውን ግጭት እንዲረግብና ሁሉም ወገኖች ከድርጊቱ እንዲታቀቡ መጠየቁንም አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ውስጥ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቁም ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እያሳሰባቸው እንደሚገኙ ኮሚሽነሩም አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናልም ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑንም ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለውም አስታውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግም ዝግጁ መሆኑን ገልጿል። ባለፉት ቀናት የትግራይና የአማራ ክልል በይገባኛል የሚወዛገቡበትን ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱም ተዘግቧል። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን ጠቅሰው መዘገባቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሱንም አረጋግጧል። ኮሚሽኑ በተለይም በጸለምት መጋሌና አባላ አካባቢዎች የተነሱ ግጭቶች የሰውን ህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆነም አስታውቋል። ህወሓት በመግለጫው በጸለምት ስለተቀሰቀሰው ግጭት ምንም ያለው ነገር የለም። በተመሳሳይም የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጸለምት ከተነሳው ግጭት በተጨማሪም አርብ ጥር 22 2018 ዓ.ም በትግራይ ክልል ማዕከላዊ ዞን ውስጥ የሚገኙ ሁለት ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃት መፈጸማቸውን ቢቢሲ ያገኛቸው መረጃዎችም አመላክተዋል። እንጥጮ በተባለችው ከተማ በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግርኛን ተናግሯል። በተያያዘም በቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷልም ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራ ክልልና አፋር ክልሎች እያስጠጋ ነውም ብሏል። ይህን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የአየር ማረፊያዎች የሚያደርገውን በረራዎች ከጥር 21 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማቋረጡም ይታወሳል። ዘለንስኪ በሚቀጥለው ሳምንት የሩሲያ ዩክሬን ተጨማሪ ውይይቶች ሲያደርግ የሩሲያ ሰው አልባ አውሮፕላን በዲምፕሮ 15 ሰዎችን ገድሏል። የሩሲያ ሰው አልባ አውሮፕላን በዩክሬን ከተማ ዲምፕሮ ላይ በፈጸመው ጥቃት የማዕድን ሰራተኞች የያዘ አውቶቡስ በመምታት 15 ሰዎችን ገድሏል ሲል የሩሲያ አደጋ ጊዜ አገልግሎት አስታውቋል። የዩክሬን አስቸኳይ ጊዜ አገልግሎት ፕሬዝዳንት ቮሎዲሚር ዘለንስኪ የሚቀጥለው የሩሲያና የዩክሬን ልዑክ ቡድን የሰላም ድርድር ረቡዕ እና ሐሙስ እንደሚካሄድ ከገለጹም በኋላ ከጥቂት ሰዓታት በኋላም ነው የሆነው። የአደጋ ጊዜ አገልግሎት እንደገለጸው አድማው 7 ተጨማሪ ሰዎችን ያቆሰለ ሲሆን እሳትም አስነስቷል። ከዚያም በኋላ እሳቱን ማጥፍቷልን ብሏል። የዩክሬን ትልቁ የኃይል ኩባንያ የሆነው ዲቴክ የአውቶቡሱን ባለቤትነት እንደተቆጣጠረውና ዋና ከተማዋ ዲምፕሮ በሆነችው በዲምፕሮ ክልል ውስጥ በሚገኘው የዲቴክ ማዕድን ማውጫ ላይ ከፍተኛ የሽብር ጥቃት እንደፈጸመች ሩሲያ ከሳለች።
ኩባንያው በቴሌግራም መልእክት ላይ የጥቃቱ ማዕከል በዲምፕሮፔትሮቭስክ ክልል ውስጥ ከቀየረም በኋላ የማዕድን ሰራተኞች ከድርጅቱ የሚያጓጉዝ የኩባንያ አውቶቡስ ነበረም ብሏል። ይህ ጥቃት የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክሬምሊንን የዩክሬን ዋና ከተማና ሌሎች ከተሞች ኢላማ ማድረግ ለጊዜው ለማስቆም መስማማታቸውን ከተናገሩ ከጥቂት ቀናት በኋላ ሲሆን ክልሉ ለዩክሬን ሰፊ ችግር ያመጣው የበረዶ ሙቀት እየታየበት በመሆኑ ነው። የዩክሬን የኤነርጂ ሚኒስቴር ዴኒስ ሽምሃል እሁድ ዕለት በዲምፕሮ የተፈጸመውን አድማ በኤነርጂ ዘርፍ ሰራተኞች ላይ የተሰነዘረና ኢላማ የተደረገ ጥቃት ሲሉም ጠርተውታል። ይህ ጥቃት የተከሰተው ከከተማዋ በስተምስራቅ በሚገኘው የተርኒቪስካ ማዕድን ማውጫ አቅራቢ እንደሆነም ተናግሯል። የዩክሬን አደጋ ጊዜ አገልግሎት ከሰዓታት በፊት እንደዘገበው እሁድ ጠዋት በደቡብ ዩክሬን ዛፓሪዚያ በሚገኙ የእናቶች ሆስፒታል ውስጥ የሩሲያ ጥቃት ድሮኖች 6 ሰዎችን ማቁሰሉን ተናግረዋል። ይህ እንዲህ እንዳለ ከሩሲያ ከዩክሬንና ከአሜሪካ ያሉ ተውጣጡ ልዑካን ሞስኮ በጎረቤቷ ላይ የምታደርገውን አጠቃላይ ወረራ ለማስቆም ያለመ ድርድርን ለመቀበል እሁድ ዕለት በአቡዳቢ እንደሚገኙም ይጠበቃል። ነገር ግን እሁድ ጠዋት ዘለንስኪ በሚቀጥለው ሳምንት እንደሚካሄድም አስታውቀዋል። የሚቀጥሉት የሶስትዮሽ ስብሰባዎች ቀናት በአቡዳቢ የካቲት 4 እና 5 ተቀይረዋል። ዩክሬን ለዋና ዋና ውይይቶች ዝግጁ ነችናም ጦርነቱ ወደ እውነተኛና ክብር ወዳለው ፍጻሜ የሚደርስበት ውጤት ላይ ፍላጎት አለን ሲሉም ዘለንስኪ በቴሌግራም መልእክታቸው ላይ ተናግረዋል። ከአሜሪካም ሆነ ከሩሲያ ባለስልጣናት ግን ምንም አይነት ፈጣን አስተያየት አልተሰጠም። ቅዳሜ ከሰዓት በኋላ የሩሲያ ከፍተኛ ልዑክ ክሪል ዲሚትሪ በፍሎሪዳ ከአሜሪካ የሰላም አስተባባሪ ልዑክ ጋር ገንቢ ስብሰባ እንዳደረጉም ተናግረዋል። ባለስልጣናት እስካሁን ድረስ በአቡዳቢ ስለሚደረገው ውይይት ጥቂት ዝርዝሮችም ይፋ አላደረጉም። እነዚህ ውይይቶች የትራምፕ አስተዳደር ወገኖቹን ወደ ሰላም ስምምነት ለማድረስና ለ4 ዓመታት የዘለቀውን አጠቃላይ ጦርነት ለማስቆም ለ1 ዓመት የፈጀ ጥረትም አካል ናቸውም ተብሏል። የዩክሬንና የሩሲያ ባለስልጣናት በዋሽንግተን የቀረበላቸውን የስምምነት ጥሪ በመርሃ ደረጃ ቢስማሙም ሞስኮና ኪዮቭ ግን ስምምነት ምን መምሰል እንዳለበት በጥልቀት ይለያያሉ። ዋነኛው ጉዳይ ሩሲያ ጦርነቱን በዩክሬን በተለይም በምስራቅ ኢንዱስትሪ ማዕከል ዶንባስ በምትባለው ቦታ መያዝ አለባት ወይስ ከዩክሬን መውጣት አለባት ወይስ ከቦታው መውጣት አለባት፣ እንዲሁም እስካሁን ያልተዘረዘረችውን መሬት ማግኘት አለባት የሚለውም ነው። የዩክሬን አደጋ ጊዜ አገልግሎት እንደዘገበው እሁድ ዕለት የሩሲያ ጥቃት ድሮኖች በደቡባዊ የዩክሬን የሚገኙ እናቶች ሆስፒታል ላይ ጥቃትን ፈጽሟል። በቴሌግራም ጽሑፉ ላይ ጥቃቱ በዛፖሪዚያ ሆስፒታል ውስጥ 3 ሴቶችን እንዳቆሰለና በኋላ ላይ በማህፀን ሕክምና መቀበያ ቦታ ላይ እሳት እንደቀሰቀሰም ተናግሯል። የክልሉ አስተዳደር ኢቫን በኋላ ላይ የቆሰሉ ሰዎች ቁጥር ወደ 6 ከፍ ማለታቸውንም ተናግረዋል። የክሬምሊን ጦር ዓርብ ዕለት ኪዮቭን እስከ እሁድ ድረስ ለማጥቃት መስማማቱን አረጋግጧል። ነገር ግን ምንም አይነት ዝርዝር መረጃ ለመስጠት ፈቃደኛ ባለመሆኑ የእርቅ እርምጃው በእርግጥም ተከናውኗል ወይ የሚለውን ገለልተኛ ግምገማ አስቸጋሪም አድርጎታል። ባለፈው ሳምንት ሩሲያ በደቡባዊ የዩክሬን ከተማ ኦዴሳና በሰሜን ምስራቅ ካርኪቭ የኃይል ሀብቶችን ወረራ ፈጽማለች። ረቡዕ ዕለት ኪዮቭን በመምታት 2 ሰዎችን ገላ 4 ሰዎችን ደግሞ አቁስላለች። የዩክሬን የአየር ኃይል በቴሌግራም ባወጣው የቴሌግራም መልእክት ሩሲያ እሁድ ዕለት 90 የጥቃት ድሮኖችን አስወንጭፋለች። 14ቱ 9 ቦታዎችንም መታለች። በዲምፕሮ በአንድ ሌሊት በተደረገ ድሮን ጥቃት አንዲት ሴትና አንድ ወንድ መገደላቸውን የአካባቢው አስተዳደር ኃላፊ አሌክሳንደር ሃንዛ ተናግረዋል። የሩሲያ የጥይት ጥቃት ከጠዋቱ 7 ሰዓት በኋላ በደቡባዊ ዩክሬን የምትገኘው ማዕከላዊ ከርሰን የተባለችዋን ከተማን በመምታት የ59 ዓመት ሴት ከባድ ጉዳት እንደደረሰባት የከተማው ወታደራዊ አስተዳደር በፌስቡክም አስታውቋል። የሩሲያ የመከላከያ ሚኒስቴር እሁድ ጠዋት እንዳስታወቀው ጦሩ የዩክሬን ኃይሎች የሚጠቀምባቸውን የትራንስፖርት መሠረተ ልማቶች ለመምታት ኦፕሬሽን ታክቲካል አቪዬሽን የጥቃት ድሮኖች፣ የሚሳኤል ኃይሎችና መድፍን ተጠቅመዋል።